የራሴን ህይወት ሽጬ ለነሱ ህይወት መኖር የራሱ ትልቅ ደስታ ይሰማኛል። ምክንያቱም ትዳር ውስጥ ስገባ ጸጋ አበባው ህይወትህ ኩራትህ ልጅ ነውና የበፊት ራሱ ፎቶግራፍ ላይ መልከም ብታዩና አሁን ብታዩ አለድት ይሄ ሁሉ ዲዛይን ፊቴ ላይ የጣለብኝ የእንቅልፍ ጦት የወር አበባ ራሱ ያየሁት እሱ ጋር መጥቼ በአመት ከአራት ወር ሲሞት ግን ያው ምንም አማራጭ ስለሌለኝ እናታችን ትመጣልኝ ብለው ኃይለኛ ዝናብ ነበርና በሩን ክፍት አድርገው ይጠብቁ ተኝተዋል። ከምሽቱ 3 ሰዓት በመጣ ደጃፍ ክፍት ነው። እንደዚህ ህይወት ፈተና የሆነችብኝ ቅልጥ ብዬ ስላደኩ ነው ብዬ አስባለሁ። የሆነ ማራዶና የሚባል ሱሪና ጃኬት ነበር የስንዴ ዘለላ ከዚህ ከጀርባው ያለው ነው ፋሽን። እኔ በህይወቴ ልጆችን ሰንዝሬ የምታውት አንድ ቀን ብቻ አባታችሁ ጎሎበት አፈር ገብቶ አባት ያላቸው ተንዘላዝለው ሲመጡ የኔ ልጅ ከነሙሉዋ ነው የመጣችው። ባለቤቷ ሲጠራት ራሱ የኔ ልዕልት ሚስት ነው የሚላት። የሴት ልጅ ብሎ አንደኛ ስተት ነው አይባልም። ብቻዋን ስላልፈጠረችው ሴቷ እኔ አፈር ስጠርግ ኑሪ ያንተ ሚስት አፈር እንድትጠርግ አልፈልግም ወይም ደግሞ አጠርግልህም ትታት ሄዳለች። ፋስት ነበርኩ። ውጤቴም የሚገርም ውጤት ነው። አሁን ሚኒስትሪ ላይ ያለው ውጤት ለመሆኑ እናታችሁን ምን ያህል ተወዷታላችሁ? እናታችሁ እናንተን ለማሳደግስ ምን ያህል ዋጋ ከፍላለች? የዛሬዋ እናት የህይወት መንገድ እጅግ አስገራሚና ለማመን የሚከብድ ነው። ልጆቿን ለማሳደግ የዛሬዋን እናት ያህል የደከመች እናት በየቦታው ትኖር ይሆናል። እኔ ግን ልጅን ለማሳደግ በዚህ ደረጃ ስለሚከፈል መስዋዕትነት ከባለ ታሪኩ ጋር ፊት ለፊት ቁጭ ብዬ ሳደምጥ የመጀመሪያዬ ነው። የዛሬዋ እናት በእኔ የግል ህይወት ላይም ትልቅ ተጽዕኖ ፈጥራለች። አሁን ወደምታዩት ወደዚህ ስፍራ ከ20 ዓመታት በኋላ የመጣሁት ከዛሬዋ ባለ ታሪክ እናት ጋር ቆይታ ካደረግኩ ከሳምንት በኋላ ነበር። አሁን ስላለሁበት ስፍራና ወደዚህ ስፍራ ስለመጣሁበት ጉዳይ ዛሬ አልነግራችሁም። ግን የዛሬዋ ባለ ታሪክ ለዓመታት ሳመነታ በነበርኩበት ጉዳይ ላይ በልበ ሙሉነት ውሳኔ እንዳሳልፍ በእጅጉ አግዛኛለች። የእሷን የህይወት ታሪክ ከተከታተልኩ በኋላ ለዚህ ውሳኔ በቅቻለሁ። አሁን ያለሁት ከገራዶ አለፍ ብሎ ካባሷ አሻጋሪ የሩጋ አዋሳኝ በሆነው አባገላን ሀገር በሚሰኘው አካባቢ ነው። ምናልባት ወደፊት አንድ ቀን ወደዚህ ቦታ ያመጣኝን የግል ጉዳይ እነግራችሁ ይሆናል። አሁን ግን እዚህ ለመገኘቴ ምክንያት ወደ ሆነችኝ የገጠር እናት አብረን እንጓዝ። የምወስዳችሁ ኮምቦልቻን ተራምዶ ከሚጢ ቆሎ አለፍ ብሎ በሚገኘው የደሴ ዙሪያ ወረዳ ሰርደም ቀበሌ ነው። ይህ ስፍራ በኮምቦልቻና በደጋን ከተሞች መሃል መንገድ ላይ ይገኛል። በዛሬው መሰናዶ በእጅጉ እንደምትገረሙ አልጠራጠርም። ቪዲዮውን ላይክ አድርጋችሁ አብራችሁን ቆዩ። አደራ ላይክ ስታደርጉ የዛሬዋ ድንቅ እናት መሰናዶ ለብዙ ሰዎች እንደሚደርስ አስታውሱ። አማና ሁሴን ሱሌይማን የአፓርትመንት ግንባታ ማህበር በደሴና ኮምቦልቻ ከተሞች ቤት መግዛት ብቻ ሳይሆን ትርፋማ ኢንቨስትመንት ለሚፈልጉ ሁሉ ማህበራችን ዘመናዊና ምቹ የሆኑ የመኖሪያ ቤቶችን ለመገንባት በደሴ ከተማ በሚገኙ ሳይቶች የአባላት ምዝገባን አጠናቆ በግንባታ ላይ ይገኛል። አሁን ደግሞ በኮምቦልቻ ከተማ ከልዑል መኮንን ሆቴል 50 ሜትር ገባ ብሎ G+12 አፓርታማ በ2300 ካሬ ሜትር ላይ ለመገንባት ዝግጅቱን አጠናቋል። ለአንድ አባል በ100 ካሬ ላይ ሁሉንም ያሟላ ባለ 3 መኝታ መኖሪያና በተጨማሪም ሱቅ ገንብተን እናስረክባለን። የአንድ ዕጣ ዋጋ 500 ሺህ ብር ብቻ ነው። ታዲያ እርሶም ይህ ዕድል እንዳያመልጦ ፈጥነው ይመዝገቡ። አድራሻችን ደሴ ሰይድ ያሲን ህንፃ 5ኛ ፎቅ፣ ስልክ ቁጥር 0911 37 37 87 ወይም 0913 40 66 45 ይደውሉ። አመሰግናለሁ። በቅድሚያ እንተዋወቅ። የራስሽን ለተመልካቾች አስተዋውቂ። እሺ፣ እኔ ከድጃ መሐመድ እባላለሁ። ይህ አካባቢ ማን ነው የሚባለው? ደሴ ዙሪያ 08 ቀበሌ ሰርደም ቀበሌ። ደሴ ዙሪያ ሲባል ብዙ ጊዜ በዛው በደሴ አካባቢ ያለው የድሮ ወረዳ ነው የሚታሰበውና ይሄኛው ከኮምቦልቻ ወደዚህ መታችሁ ነው? ኮምቦልቻ ክላስተር ይባላል። እስካሁን ግን እንትኑ መዋቅሩ አልተቀየረም። በዛው በደሴ ዙሪያ አልተቀየረም።
አሁን አገልግሎት ሲፈልጉ እንዴት ነው የት ሄዳችሁ ነው? ለምሳሌ ፍርድ ቤት ቢኖር ሌላ ጉዳይ ቢኖር ደሴ ኮምቦልቻን አልፋችሁ ደሴ፣ ምክንያቱም የደሴ ዙሪያ የወረዳው ማዕከል ደሴ ላይ ነው። አሁን ደግሞ ገራዶ ሄዷል። እንዴት ነው ሁኔታው? እንደው ማህበረሰቡ ያለው አስተያየት እናንተም በተለያየ ጊዜ ጥያቄ አንስታችሁ ታውቃላችሁ? እንደው በአጋጣሚ ነው በምክር ቤት ራሱ ተወስኗል። የቀበሌው ምክር ቤት የቀበሌው ምክር ቤት እኔም የወረዳ ምክር ቤት አባል ነኝ። እሺ የደሴ ዙሪያ ማለት ነው። ምክር ቤቱ ያወስኗል። አብዛኛው ችግሩ በጦርነቱ ምክንያት ነው። አገሪቷ ስላልተረጋጋ ነው እንጂ ጥያቄው ምላሽ አግኝቷል። ደሴ ዙሪያን ጠልቶ ወይም ህዝቡ በዛው ወረዳ ማቶበት ሳይሆን ፍትህ እየረገጠ ፍትህ ፍለጋ ስለሚሄድ ማለት ነው። ምክንያቱም የጂኦግራፊያዊ አቀማመጡ እናንተ ያላችሁት ከኮምቦልቻ ሚጢቆሎን አልፋችሁ አሁን በደጋንና በኮምቦልቻ መካከል ናችሁ። ግን ጉዳይ ሲኖር ኮምቦልቻን አልፋችሁ ደሴ ከምትሄዱ በዚህ እንዳኝ ነው። በአጋጣሚ ነው ከዚህ ከወንዝ ወደ ማዶ ኮምቦልቻ ከተማ ገብቷል እያሉ ነበር። ከዚህ መካከልም አለች፣ እዚህ ራሱ መካከል አለች። ከበዚህ ከጭጊ ጣቢያ የሚባል አለ። ከሱ ከፍ ብሎ ከሚጢቆሎ ማዕከል የሆነች እሷ ኮምቦልቻ ከተማ ነው የሚያስተዳድራት። የሚገርም ነው። እናንተ ደግሞ ደሴ ዙሪያ ናት። በጣም ይገርማል። ስለዚህ ወረዳውም ጥያቄው እንደ ጥያቄ ተቀብሎታል። ክልልም ምላሽ ሰጥቷል። ሁሉም ሲጠየቅ በአገሪቱ በጦርነቱ ምክንያት ነው የሚል ምላሽ ነው የሚሰጠው እንጂ ሌላ ችግር የለውም። ያው ህዝብን ጥያቄ ተቀብለውታል። በጣም ደስ ይላል። ያ አካባቢ እንዴት ነው የአየር ሁኔታው? ምን ይመረታል እዚህ? እስኪ የእናንተ አካባቢ እንዴት አይነት ሀገር ነው? ያው ቆላማ ነው የኛ የአየር ንብረቷም ብዙም ሞቃታም የሚባል አይደለም፣ ብዙም ቀዝቃዛ የሚባል አይደለም። ምቹ ሁኔታ ነው ያለው። ምን ይመረታል? ለምሳሌ ማሽላ፣ ጤፍ፣ ስንዴ፣ አትክልቶች ደግሞ መስኖ መሬት ያላቸው ደግሞ ድንች፣ ሽንኩርት፣ ፍራፍሬ ደግሞ እነ ማንጎ፣ ቡና፣ ብርቱካን፣ ሎሚ። በጣም ደስ ይላል። ስለዚህ መስኖ አለ እዚህ አሁን አቅራቢያ ወንዝ ተጠቃሚ አርሶ አደሮች አሉ የዚህ ቀበሌ ነዋሪ ሆኑ? አዎ በተለይ አንድ ክላስተር አለ እዛ ሳምት የሚባል ንዑስ አንድ። እሺ እነሱ በፕሮጀክትም እየተደገፉ የመስኖ ዝርጋታ የተሰራላቸው አሉ። ስለዚህ በደንብ በመስኖ ተጠቃሚ ናቸው። አዎ የኛ አካባቢ ደግሞ በሞተር ፓምፕ ነው የሚጠቀሙት አብዛኛው ከወንዙ ማለት ነው። በጣም ጥሩ። ዛሬ እንግዲህ አጋጣሚ ያገኘውሽ ውጭ ላይ በጧት ስራ ሄደሽ ከኮምቦልቻ ተመለሰሽ እዚህ ደግሞ ስፌት ይዘሽ ነውና አሁን የቀረ በተለይ የዘመኑ ወጣቶች እንደ ኋላ ቀረ ነገር የሚያስቡት ግን እናቶቻችን ሙያ ከሚለካበት ነገር አንዱ ነውና ምንድነው የወጣንሽው? ሞሰብ የሚገርም ነው። ስለዚህ በቋሚነት ትሰፊያለሽ እንደዚህ? አሁን በመቼ ነው የምትሰፊው? ማለት ሌላም ስራ አለብሽ የገጠሩም ከተማም ስራ አለሽና በምን ወቅት ነው የምትሰፊው? በትርፍ ሰዓት እና ማታ አብዛኛውን ግን አሁን እየደከመኝ ብዙም አልሰራም። በፊት ግን የልጆች አባት በህይወት የለምና 3 ልጅ ቶቢ ነበር የሞተው። እዚህም ስራ አልገባሁም ነበር። ስፌት ሰፍቼ ለሊትም ቀንም ጸጉር ሰራለሁ፣ ስፌት ሰፋለሁ፣ የቀን ስራ ሰራለሁ። ልጆችን አሳድጌ 2 ለትዳር አብቅቻለሁ። አንዷ መምህር ነች፣ ትምህርቷን ጨርሳም ትዳርም ይዛለች። በጣም ይገርማል። እንደገና ሲሞት ደግሞ ትቶት የሞተው ልጅ 4 ወር ልጅ ነበረ። አሁን የባጃጅ ሹፌር ሆኗል። ትንሹ በጣም ማሻአላ። ዞሮ 20 ዓመት ሙሉ ቁጭ ብዬ ብቻዬን ስፌቶች በግል ጥረትሽ ልጆችሽን ያሳደግሽ። እስከዛም ወደ ሌላ ትዳርም አልገባም። የሚያግዝሽ ሰው አላገኘሁም። እኔም ወደ ትዳር ዓለም አልገባም። ልጆችን ላሳድግ በሚል ማለት ነው። ትልቅ ጥንካሬ ነው ይሄ። አንዱ ነገር ይሄ ነው እናቶች ለልጆቻቸው። ከዛ አሁን ደግሞ ያው በድሮ ሚኒስትሪ 8ኛ ክፍል በአሁኑ ሚኒስትሪ ነበርኩና በፊት ያለርሜ ጋብቻ ወይም ደግሞ ወደ ትዳር የለም ነበርና ያው በቤተሰብ ኃይል ነው ያገባሁት። አቋርጠሽ 1989 ማለት ይገርም። አቋርጠሽ ማለት ነው? 8ኛ ክፍል እየተማርኩ ከዛ አሁን አውራ ጎዳና ባለቤቴ በሚሰራበት መስሪያ ቤት ማስታወቂያ ወጥቷል ሲሉኝ የሚኒስትሪ ካርድና ሲያስኩኝ ተፈትኜ ከ32 ልጆች 4ኛ ወጣ። ድሮ ትምህርት ላይ እንዴት ነበር? ፋስት ነበርኩ። ውጤቴም የሚገርም ውጤት ነው አሁን ሚኒስትሪ ላይ ያለው ውጤት። ከዛ ተፈትኜ ያለፍኩ። አሁን አውራ ጎዳና ዲስትሪክት ውስጥ እሰራለሁ። መስሪያ ቤት ውስጥ በጽዳት ትሰሪያለሽ? ስለዚህ የስራ ሁኔታ ጧጧት ነው የምትሄጂው? ፈረቃው እንዴት? 11 ተኩል ሰርቪስ አለን። ከዛ 3 ሰዓትም 3 ተኩልም እንወጣለን።
በጣም ደስ ይላል። ከዛ ደግሞ ወደ ቤትሽ አሁን ዛሬ እንደውም ኮምቦልቻ ደርሰሽ ተመልሰሽ ነው የተገናኘነው። በጣም ይገርማል። ስፌት ታዲያ ያኔ እንደው አንድ ሞሰብ ልጆች ስታሳድጊ ያው በዋናነት የምትሰሪው ስራ ስለነበረ ምን ያህል ጊዜ ይወስድብሻል? ምን ያህል ቀን? 13 ቀን አንድ ሞሰብ በወር 3 ሞሰብ ሰፋት። ስለዚህ በወር 2 ወይ 3 ሞሰብ 3 ሞሰብ ያኔ ሞሰብ እንደው በአመዛኙ ስንት ነበር የሚሸጠው ሲጀምር አካባቢ? ያው የኔ ቆንጆ ስለሆነ በቀጠሮ ነው የምሰፋው 350 300 ብር በዛን ሰዓት ሁሉም ርካሽ ስለሆነ ግን ሁሉንም ተክሬ ይገባል። አዎ 350 ልጆችንም አስተምራለሁ ምንም ሳይጎላችሁ። መቼ ነበር ያኔ 350 የሚሸጥበት ዘመን? እና 1998 ነው ባለቤት የሞተው። 98 99 90 በቃ ከ90 ጀምረ እስከ 2013 ብዙም አልነበረም። አሁን ግን 4000 ብር ይሸጣል። አሁን 4000 ብር ደርሷል። ዛሬስ አሁን መደበኛው ስራ አለ እዛ የቢሮ ምሰሪው ከዛ መተሽ ልጆቹም አሉ ያ ሁሉ ሆኖ ባገኘሽው ክፍተት ነው ምሰሪው ብዙ አታተኩሪበት። በስንት ቀን ይደርሳል እንደው እንዲሁ ነው ቀስ ብለሽ? በወር አንድ ሞሰብ ግን ለረጅም ዓመት አብሮሽ የቆየ ስለሆነ አሁንም አልተውሽም። ያው እንደገና ደንበኞቼ የሚያውቁት ለጎረቤትም ለዘመዶቻቸውም ደውለው ስፌትን ያዛሉ የቀደሙ ስፌትን ስለሚያውቁት ደንበኞች ማለት ነው። በጣም ይገርማል። ስለዚህ አሁን ስፌት ለመስፋት ትልቁ ነገር ያው ጊዜ ይፈልጋል፣ ሙያ ይፈልጋል። ከዛ ውጭ የሚያስፈልገው ገታና ወንጋ ነው የሚባለው አይደል? አሁን ላይ አንድ ሞሰብ ለመጨረስ እንደው ወጪ አለውና ራሱን ችሎ ምን ያህል ወጪ ያስወጣሻል ከጉልበቱ ልፋት ባሻገር? ወጪም ጨምሯል። ለምሳሌ አሁን አንድ ስር ሆንጋ አንድ ተኩል ይፈጃል የኔ ሞሰብ ትልቅ ስለሆነ አሁን ግን 400 450 ብር ሁለተኛ አለላ የሚባላል ማሳመሪያው ዲዛይን የሚወጣበት እሱ ለአንድ ሞሰብ የ30 ብር ይበቃው ነበር በፊት ማለት ነው። አሁን ግን ቢያንስ ከሶስቱም አይነት የ30 ብር 90 ብር ይወስዳል። የ90 ብር አለላ ያስፈልጋል። በጣም ይገርማል። ስለዚህ አሁን ይሄ ቂጡ ላይ ነው አሁን ያለበት ገና ሜዳው ይሄ ማሳረፊያው እንጀራ ማሳረፊያው ዲዛይኑ የሚወጣው ከላይ ነው ክዳኑ ማሽከት ተሰፋ በኋላ። በጣም ጥሩ። ስለዚህ አሁን ይሄ ቢያንስ የዛሬ ወር ገደማ የሚጠናቀቅ ነው ማለት ነው። በጣም ጥሩ ነው። ስለዚህ አንድ በዚህ ሙያ ላይ ተሰማርታ ልጆቿን በልፋት በድካም በግል ጥረቷ ያሳደገች እናት እንግዲህ ዛሬ ላይ የሚሰማሽን ደስታ ያው መገመት ቀላል ነው። ልጆችም ደስተኛ አድርሰሽ እንዲህ አይነት እናት ስላላቸው በጣም ደስተኛ ናቸው። ሲጠሩኝ ራሱ የኔ አንደኛ እናት የኔ ውድ እናት ልክ የሌለሽ እናት ነው እና ልጅም አባቱን በሰዓቱ ስለማያውቀው እናትም አባቱም እኔ ስለሳደግኩት የማንህ ልጅ ስለራሱ ትንሹ የማንህ ልጅ ሲሉት ወያነሱ ነው የሚጠራው አብዛኛው። እናትም አባቱም በሆነ ስላሳደገችኝ የሚገርም ነው። እንደው ፈተናዎቹ ልትነግሪ ትችያለሽ? መቼም ከብዶሽ እጅ አልሰጠሽም። በጥረት በጥንካሬሽ እዚህ ደርሰሻል። ግን እንደው ከገጠሙሽ ፈተናዎች ውስጥ እንደው በልዩ ሁኔታ የምታነሺው ምን ነበር? በእነዛ ጊዜዎት ከ98 ጀምሮ ትልቅ ፈተና አልፎብኛል። ምንም ወደር የሌለው ለምሳሌ አሁን የበፊት ራሱ ፎቶግራፍ ላይ መልክም ብታየውና አሁን ብታየው አለ አይደል? ይሄ ሁሉ ዲዛይን ፊቴ ላይ እየጣለብኝ የእንቅልፍ ጦት የምግብ ጦት ምግብን አውጥቼ ሳይሆን የምመገብበት ሰዓት የለኝም። ሩጫ ላይ ነበርኩና ለሰዓታት እረፍት የለኝም። ያው የቀን ስራ ስሰራው ላለሁ ልጆች አይምሮአቸው እንዳይነካ እያልኩ እስከ 3 ሰዓት ሳጫውታቸው አመሻለሁ። እነሱን ካስተኛሁ በኋላ ወደ ስፌት እገባለሁ። ቀን ምን ትሰሪ ነበር ያኔ? የቀን ስራ እሰራለሁ። በቃ ያገኘሁትን ምንም አልመርጥም። ምንም አረምም ይሁን ሽሮና በርበሬ ይሁንም ልብስም ማጠባ ይሁን በቃ ያገኘሁትን ስራ አልጠይፍም እሰራለሁ። ምክንያቱም ልጆቼ አንድ ብር ወይም ደግሞ እስክሪብቶ አልቆባቸው አንገታቸውን እንዲደፉ ስለማልፈልግ ነው። ስለዚህ በሰዓቱ ትልቅ ፈተና አልፎብኛል። በተለይ ያመኝ ነበር 99 አካባቢ ላይ ከዛ ጀምሮ በጣም ያመኝ ነበርና አንድ ጊዜ ስብሰባ ደስ ሄጄ እዛው ጣለኝ። ስብሰባ ድንገታዊ እሺ ድንገታዊ ጣለኝ። ወደ ላይ ነበር የሚለኝና በጣም ይጠቀጥቀኛል። በፊት ያው ዝም ብሎ ያመኛል እንጂ እንደ ቋሚ ህመም የለኝም። አንቺ ማታዳመጪውም ሩጫ ላይ ሰዓትም ስለሌለ ከዛ ኮምቦልቻ መጥቼ ስመረመር እጢ ያለና ደሴ ያስወጪ ከዘር ፍሬሽ ላይ ከማህፀን ፍጭ የማህፀን እጢ ነበር። አስወጪ አለኝ። ደሴ ሪፈር ተብዬ ሄድኩኝ። በሰዓቱ ምንም የለኝም እና ቤተሰቦቼ በጣም ባለሀብት ናቸው። አላወራም ለነሱ
እነሱም እንዲረዱኝ አልፈልግም በራስሽ በቃ ውስጥሽ ይዘሽ እየተበደርኩ እየታከምኩ እንደዛ ሁኔ ማስታገሻም እየወሰድኩ ሁለት አሁን የዛሬ 3 አመት በጣም አመመኝ ሂጄ ደሴ ጤና መድን ነበረኝ ኦፕሬሽን ሆንኩ ያን ያህል ዘመን እንግዲህ ከ99 ጀምሮ እስከ አምና ድረስ በቃ ከበሽታው ጋር ይኖርሽ ነበር ከበሽታው ጋር ልጄ ያው መምህሯ ልጄ መጣች በደንብ አስታመመች ከዛ በኋላ አሁን ካሰጣሁ ወደ እንደዚህ ፀሐይ ሳይሆን እንደዚህ ቦታ መርጬ ነበር ስራ የምሰራው ያመኛል ይያል እንደፈለኩ ሰራለሁ አሁን ነፃ በቃ በህይወቴ ማረሳው ግን አንድ ጊዜ ስብሰባውዬ ደሴ በሰዓቱ በዛን ሰዓት ሲቲ ጉዳይም ነበርኩ የዚህ ቀበሌው በህይወቴ ማረሳው ስልክ በሰዓቱ በዛን ሰዓት የለም ልጆችን ጥያቸው ሂጃለሁ አንዷ የ7 አመት ናት ትልቋ ለጥቃ ያለችው የ4 አመት ተኩል ናት ይሄ ደግሞ የ2 አመት ልጅ እናታችን ትመጣልኝ ብለው ኃይለኛ ዝናብ ነበርና ይሄ በሩን ክፍት አድርገው ይጠብቁ ተኝተዋል አላድርም የፈለገ ተአምር ቢሆን ከምሽቱ 3 ሰዓት በመጣ ደጃፍ ክፍት ነው እንደዚህ ማጠር የለውም ነበር በሰዓቱ በጊዜ ጀምሮ ነው እነሱ እንቅልፍ አዎ እነሱ ዝናቡ ሲበርዳቸው ወንድማቸውን መካከል አድርገው ተኝተዋል ከዛ በኋላ ላይቸው ላይ ድፍት አልኩና በጣም አለቀስኩ አንድ ነገር ቢሆን አዎ ማለት በዛን ሰዓት ጅብ አንስቷቸው ቢሄድ ማንንም አያያቸው እኔም ስመጣ ባዶ ቤት ነበር አካባቢው ደግሞ አካባቢው ደግሞ ይሄ አካባቢ ጅብ አለ ከዛ ሳላቀስባቸው ሁሉም ብንን ብለው ጭጭጭጭ ብለው እናቴዋ መሆንሽ ሲውጭ ነው ታርፋቸው ውጭን ሲያውት እናቴ አንቺ እኮ ትመጫለሽ ብለን እየጠበቅን በዛው ክርስቶስ በህይወቴ በምንም ተአምር አልረሳም በምንም ተአምር አልহামዱሊላህ ግን እና ልጆች ራሳቸው ይችላል የመጀመሪያ ልጅም ተመርቃለች ያው ትዳሬ ዝሁ የሰፈር ልጅ ነበር እንጀራ ጉዳይ ሆነ እጅን ካይዟት ገባ አሁን ደቡብ ነው ያለችው ደቡብ ነው ያለችው ሁለት ልጅ ወልዳለች ያው ስራም ቋሚ ስራ ባትይዝም ጊዜያዊ ስራ ይዛለች እሱ ስራ አለው ይራሱ ይቺኛይቱም ደግሞ ሁለተኛ ልጅ የጉምሩክ ኃላፊ ነው ባለቤቷ እሷም መምህር ነች የት ነው የምትሰራው ሎጊያ አፋር ክልል በጣም ይገርማል አሁን በዚህ መንገድ ካሳደግሻቸው ልጆች ጋር ዛሬ ያለሽ ግንኙነት እንዴት ነው ማለት የምትጠያየቁበት ያው እንደው የስልኩ ምኑ እንዳለ ሆኖ በአካል እንደዚህ ከስንት ለሰዓታት ለአንድ ደቂቃ ቢለኝ ራሱ በስልክ ሞት ህይወት ያልፋል ስልክ ደውዬ ራሱ አላነሳም ካሉ መሆነው ነው ማለት ሌላ ጭንቀት ውስጥ ነው የምገባው ሌላ ችግር ውስጥና ይሄ ወንዱ ልጅ ራሱ የተለየ የሆነ አደጋ የሆነ ባጃጅ ተገለበጠ ምናምን ሲሉ ህይወት ይልፍ ይላል እሱም ጓደኛው ነኝ እኔም ጓደኛዬ እሱ ነው አሁን እዚሁ ጋር አንቺ ጋር ነው የሚሰራው እስካሁን ምንም የሚያውቀው ነገር የለም 12 ሰዓትም ገባ 1 ሰዓትም ገባ ከኔ ከናቱ ጋር ወርቶ ተኛ ስንት አመት ሞታል አሁን 20 አመት ያው ሲሞት 4 ወር ልጅ ነበር እንግዲህ አስበው አስላው እናቱም አባቱም አንቺ ሆነሽ ምንም የሚያውቀው ነገር ስለሌለ እና ብዙ ወደር የሌለው ፈተና አልፎብኛል የማንን ፊት ገርፎኛል ያው በኔ ጥንካሬ የቀበሌ እርዳታ እንኳን አንድ ቀን እስኪብቶና ደብተር ልጆች ተሰራርተው ያውቁ በጣም የትም መሆናቸውን ራሱ ማንንም የሚያውቅ የለም እርዳታ ምናምን ሲባል ራሱ እዛ ውስጥ እንዲካተቱ ሌላ ሰው እንዲካተት ነው እንጂ የምፈልገው ልጆቼ ይካተቱልኝ ብዬ እንደዚህ እንትናል ይገርም ነው ደረጃ ደረሽ እና ብዙ ፈተና አልፎብኝ በጣም ዛሬ ለዚህ መድረሱን ትልቅ ነገር ነው ምን ይሰማሻል ያን ሁሉ እንዳለፈች እናት ደስታ ምንም የደከምኩ አይመስለኝም ለአንድ ሰዓት ራሱ የደከምኩ አይመስለኝም ለአንድ ሰዓታት ምክንያቱም አንደኛ የራሴ ህይወት ሽጬ ነው ለልጆቼ ብዬ እስካሁን ድረስኩት በተጋባም በ10 አመታችን ነው ገና ፍላ ወጣት ላይ ያለው ነው ባለቤቴ መተውና ልጅነትም አላሞኝም ለያቱም በዛን ሰዓት ባገባ ወይም ወደ ዳር አለም ብገባ እወልዳለሁ ያን ልጅ ቁጭ ያሳድጋለሁ ስለ እነዚህ ልጆች ህይወት ይበላሻል ለምን እስኪብቶ ደብተር ሲያልቀባቸው እኔ እናታቸው ቤት ስለታሰርኩኝ የሚገዛላቸውም ስለሌለ ማለት ነው ስለዚህ የራሴ ህይወት ሽጬ ለነሱ ህይወት መኖር የራሱ ትልቅ ደስታ ይሰማኛል እነሱ ያኛው ሰው እንደ ልጆቹ ሊያቸው አይችልም ይታወቃል በተአምር ምክንያቱም እኔን ፈልጎ እስከገባ ድረስ ትክክል ለነሱ ፍላጎት ላይ ማላላቸው ይችላል ስለዚህ ትዳርን መበጥበጥ ሁለተኛ እሱንም የሚገባውንም ሰው ህይወት መጉዳት ትክክል ተዛቢ
በጣም ይገርማል። ይቺ ጠንካራ እናት ከባዱ ህይወት ፈተና ውጣ ውረድ ሳይመጣ እንደው ሰው እንደ ልቡ ቦርቆ ሐሳቡን በወላጅ ጥሎ በሚኖርበት የልጅነት ዘመን ያሳለፍሽውን ህይወት ደግሞ እናንሳውና የተወለድሽ አደግሽ ልጅነት? የተወለድኩት ደሴ ዙሪያ በሚገኝ እዚሁ ደሴ ዙሪያ 07 ቀበሌ ኢሉ ነው። ኢሉ የተማርኩት ኢሉ ትምህርት ቤት። ኢሉ ትምህርት ቤት ነው የተማርሽ? ከታች ቀንበጦ እንደዚህ የሚባል አካባቢ አለና ኢሉ ነው የተማርሽው። በጣም ደስ ይላል። እንዴት ነበር አስተዳደግ ልጅነትሽ? እስኪ አስተዳደግ እኔ ለአንዳንድ ጊዜ ፈተና እንደዚህ ህይወት ፈተና የሆነችብኝ ቅልጥ ብዬ ስላደግኩ ነው ብዬ አስባለሁ። ሰዓቱ አባቴ ባለ ሀብት ነው። እሺ ምንም የሚቸግረን ነገር የለም። ሰፊ መሬት አለን። አባቴም የታወቀ ባለ ሀብት ነው። በሰዓቱ ታጣቂም ነበር። በጣም የተከበረ ነው። ስሙም የተጠራ ነው በአካባቢው ማህበረሰብ። እና የመጨረሻ ልጅ ነው። የመጨረሻ ልጅ ነኝ። መቁረጫ ልጅ ነኝ። እሺ ከአንደኛ ክፍል እስከ ሚኒስትሪን የወሰድኩት ኢሉ ትምህርት ቤት ነው። በዛን ሰዓት ችግር ምን እንደው ፈተና ምን እንደው አላቅም። ያው ወደ ፍቅርም ዓለም ሳልገባ ነው ትዳር ያስኩት። ፍቅር ምን እንደው ራሱ አላቅም። እስኪ አስተዳደጉን እናንሳውን። ችግር ምን እንደው ማለት እናትሽ የሚንከባከቡሽ ሳይርባት ትብላ ወይ ደግሞ ስራ አትስራ ምናምን ይባል ነበር በልጅነት? ቀለጤነትሽ እንዴት ነው የሚገለጸው? አባቴ በጣም ያቀልጠኝ ነበርና እናቴ እንኳን አይደለችም። አባቴ ግን ያው ከሱ ራሱ ተለይቼ ካልጋው ወርጄ መጣሁ አግብቼ ስመጣ እና አንድ ጊዜ በጣም ጎበዝ ተማሪ ነኝና ጸጉሬን የተሰራው 3ኛ ክፍል ስደርስ ነው እንጂ ከዛ በፊት አበጥር ነበር። ምን እንደ ጎፈሬ ነው? ከዛ መጠን የሚባል ትምህርት ቤት ኮምቦልቻ ውድድርና ትሄዳላችሁ ተባልና የሆነ ማራዶና የሚባል ሱሪና ጃኬት ነበር። የስንዴ ዘለላ ከዚህ ከጀርባው ያለው ነው ፋሽን። እሺ ጂንስ ነው አይደለም፣ የሆነ ቱታ ነገር ነው ማራዶና ነገር። ከዛ እሱን አባቴ ስጦታ ገዛልኝ በደረጃ ሳልፍ። ከዛ ዛ ትምህርት ቤት ሂደን ጎፈሬ ነኝ የለበስኩት ያንን ቱታ ጃኬትና ሱሪ ነው። መምህሬ ይዞ የሄደ 3 ተማሪዎች ነን። ከጃ መሐመድ ሲባል ለጥያቄ አቤት ብዬ ብድቀል ኧረ አንተን አይደለም ሴት ነው የጠራሁት አለ። ጎፈሬ ጃኬት አለ። ኧረ አንተን አይደለም ሴት ነው የጠራሁት ስለኝ መምህሬ አይ ሴት ናት አለ። አለ አዎ። ከዛ በኋላ አንደኛ አሸንፈን ወጣንና ውጭ ላይ ጠብቆ እንዴ ያለሽው ገጠር ነው እንዴት ሆነሽ ልታድጊ ቻልሽ አለ። አባቴ ስለሚደግፈኝ አልኩት። እና በጣም አቅልጦ ነበር አባቴ ያሳደገ። ድህነት ምን እንደው አይታወቅም። ምንም ስራ እንዲሰራ አይፈልግም። ውሸቴን እንኳን እየጻፍኩ ነው ቢባል እየጻፈች ነው የሚላችሁ። ማንም ያዘኝ። እናትሽ እንኳን ሊያዙሽ ቢሉ ልጄን አትናገሪ ትማር። እና መጨረሻ ላይ ያው 8ኛ ክፍል የተማርኩኝ አላወቅኩም። ከተማ ቤት ዘመርጋ አረግና ጤፍ ምናምን እየጫነ እዛ እየተማርኩ አጋጣሚ ኳስ ተጫዋት ወደቅኩ። ባህር ላይ መረብ ኳስ የሆነች አዎ። ከዛ ሰይጣን መጥቶኛል ለካ ታመምኩ። ታመምኩ። ገጠር ሄድኩ መልሼ የተወሰነ ዱዓ ምንም ተደረገልኝ። ዳንኩና እኔ ሳላቅ አባቴ ለባሰብኝ። ከዛ ሰሰማ ግን ያ ፍቅር ያው ዲታው ያለ ትምህርት ላይ ብዙም ግንዛቤ አልነበረውም። የለም በሰዓቱ በጣም ትዳር በጣም ይፈልግ ነበር። በዛን ሰዓት በቃ የምታገባው የባለ ሀብት ልጅ ሆነ ስሙ የተጠራ ነው እንጂ እንደ አንተ ነው በፍቅር ዓለም ሆነ ሳይሆን በቤተሰብ እይታ ነው በሰዓቱ ትዳር ነው። እሱ ለተሻለ ሰው መዳሩ ላንቺ ጥሩ ነገር ብሎ ያስባል። ከዛ በቃ አቋረጥኩ ትምህርቴን። እናቴ ጥፊ ያለች እናቴ ተደግፈኝ ነበር እንድትማር ተደግፈኝ ነበር። በጣም ጥፊ እኔ ላስተምርሽ ከተማ ቤቱ ሁሉ ይበተን ከተማ ገብቼ ላስተምርሽ ስትለኝ አይኔ እክድሻለሁ አለኝ አባቴ። አይኔ እናቴ አባቴ ከካደኝ አልፈልግም ይቅርብኝ። እንደዛ ሆነ ያሳደገኝ አባት ደስህ ይቅርብኝ አልኳት። አላቀውም ባለቤቴ እሱም ማያቀኝ የጋብቻ ልብሳችንን ስናሰፋ ነው ያወቅኩት። ለመለካት ስትሄድ ነው እንጂ ከዛ ሄድና በጣም ይገርማል። በጣም በእንክብካቤ ነው ያደግኩት። የዛን ጀዛ ደግሞ ህይወት ዓለም ላይ ስደርስ ክፉ ፈተና ገጠመኝ። ሰርጉ ያገባሽበት ሁኔታ እዚህ መተሽ በነዛ 10 አመታት የነበረሽ የትዳር ህይወት ምን ይመስል ነበር? አላውቅም። ትዳር ምን እንደሆነ አላውቅም። በሰዓት
እሺ ትዳር ምን እንደ አግብቼ ወይም ደግሞ ባለቤቴ እኔ የበላይነት ነው እንዲመራ ያገባሁት አላውቅም። በሰዓቱ እሱ በረሃ ይሰራ ነበርና ከሙሽራችን በወጣን ከ18 ቀን በኋላ ሄደ ወደ ስራው። ወደ ስራው ሄደ። ከቤተሰብ ጋር ጥቶኝ ወንድሞች አሉት። ከነሱ ጋር ኳስ እጫወታለሁ፣ ከብት አግዳለሁ። ከዛ በኋላ ትዳር ምን እንደዚህ ፍቅር ምን እንደው አላውቅም። በኋላ ሰውነቴ ምንም የለኝም። ማንኛውም እንደው ሰው አካሌ ገና አልጠናም፣ ጨቅላ ነበር። 14 አመት ከ9 ወሬ ነው። 15 አመት እንኳን አልሞላም። ልክ የጥብቅ እንደሚባለው መጣሽ እሱ ቤተሰቦች ጋር በቃ ምንም ማቀው ነገር የለኝም። ከዛ በኋላ ያደር እንደውም እሱን ፈራው ነበር። በቃ እሱ ሲመጣ ኮርፋለሁ። የእድሜም ልዩነት ይኖራቸዋል ብዬ አስባለሁ። እሱ ከፍ ይላል። ከዛ በኋላ እየተላመርን እንደው ቢያንስ 3 አመት 2 አመት አካባቢ 3 አመት እንደቆየሁ የወር አበባ ራሱ ያየሁት እሱ ጋር መጥቼ በአመት ከ4 ወር። ከዛ በኋላ በአመት ከ4 ወር መልሼ በአመት ከ5 ወር ደግሞ አረክስኩ። የመጀመሪያ ልጅ 1989 ላይ አረክስኩ። 92 መጨረሻው ላይ አረክስኩ። 93 ሊገባ መካቢት 23 ቀን ወለድኩኝ። የዛ ጊዜ በዶክተር አይወለድም፣ ገጠር ነው የወለድኩት። በልምድ አዋላጅ እና ህይወቴ ልፍ ሊል ብሎ ነው የወለድኩትና በሰዓቱ በዛን ሰዓት ምንም ማቀው ነገር የለኝም። የፈጣሪ ስራ ሆኖ እሷን 3 አመት ቆይቼ የወለድኩትን ያክል ትልቋ ወልጄ ደግሞ ትንሿ ወደው አረግስኩ። በ2 አመት መልሼ ወለድኩ። እሱም ከስራ ተቀንሶ መጣ። እዚሁ አብረን እያለን ደግሞ ወንድ ልጅ ተረገዘ። ሶስተኛ ወንድ ልጅ ተረገዘ። ወንድ ልጅ ወልጄ ልክ በ3 ወር ከ20 ቀኔ ለበዓል መጥቶ የታረደው ስጋ አላለቀም ነበርና አሞት መጣ። ሲመጣም ደህና ነው። ድንገት ነው ያመመው። ድንገት ነው ያመመው። መጣ። የተወሰነ ህክምና 2 አይነት ወባ ተገኘበት እና ደም 0 ሆኗል። የሰው ደም ይግባል ይባል እምቢ አለ። በመጣ በሳምንቱ ሞተ። በቃ ህይወት በሰዓቱ በጣም ጸጉሬን ሁሉ ጥያለሁ። በጣም ከልክ ወጥቻለሁ። በቃ ሙስሊም የማያደርገውን ስራ ሁሉ ሰርቻለሁ። ቀን ጨለማ ሆነብኝ። በሰዓቱ ማንንም አላውቅም። ከዚህ ከጎረቤት ራሱ እንደዚህ ብዙም አልሄድም። ልጆች ስላሉ በአመት አንድ ጊዜ ጤፍ ይገዛል፣ ዘይት ምናምን በጀሪካን ከበረሃ ይልካል። ከሰው ይመጣልኛል። የትም አልሄድም። የትም ማንንም አላውቅም። ሲሞት ግን ያው ምንም አማራጭ ስለሌለኝ ቆርጬ ገባሁ። ወጥቼ ወርጄ ለዚህ ደረጃ አብቅቻለሁና ያሳለፍኩት ቀናቶች ግን አሁን ወደ ኋላ አስበሽ እንደዚህ ማለቴ አንዳንዶቹ ስቃዎች ትዝ ሲሉኝ ማዘን ሳይሆን ጥንካሬ ይሆኑኛል። እነዛ ስቃዎች በዛን ሰዓት እኮ እነዚህ ነገሮች ያለፉብኝ በቃ የዛን አላህ ቆጥሮ ነው ለዚህ ደረጃ በቃ አልহামዱሊላህ ብዬ ነው የምቀበለው እንጂ ወይኔ በሰዓት እንደኩኝ ልጆችን ራስ ለእናንተ ብዬያቸው አላውቅም። ይገርም ነው። ለእናንተ ብዬ አፌም ነክቶ ማያውቅ አንዳንዱ እንዲሁኝ እናንተን አሳድጋለሁ ብዬ እንደዚህ ምሬት ለምን ራሴ ነኝ አማርጬ በሰዓቱ እኮ በታትኛቸው እኔም ሌላ ህይወት ውስጥ ብገባ መግባት ይችላል። ራሴ አመኘበት ገብቼ ሳበቃ እነሱ ሊወቀሱ አይገባም። እነሱ ያመጡትም አይደለም ያንን መከራ። ስለዚህ ፈተናውን ግን ሽቅበቱንም ወርጄ ቁልቁለቱንም ወርጄ ወጥቼዋለሁ። ካሁን በኋላ እርግጠኛ ነኝ እረፍት ይጠብቀኛል ብዬ አስባለሁ። በልጆች ይሄ ራሱ ትልቅ እረፍት ነው። ልጆችሽን በዚህ ነገር ላይ ማየት፣ በዚህ ውጤት ላይ ደርሰው ማየት፣ በዚህ ወቅት ደግሞ አንዳንዴ ያለመታደል ሆኖ ብዙ መስዋዕትነት ከፍለውም አሳድገዋቸው የተበላሸ መጥፎ ስነ ምግባር ያላቸው ልጆችም ይፈጠራሉ። አንዳንዴ ለፍተው ዋጋ ከፍለው አሳድገዋቸው ዙረው ማያዋሉና በዚህ እድሜ የ20 አመት ወጣት ሆኖ በዚህ አፍላ እድሜው ላይ እናቱን ቀና ብሎ የማያይ ካንቹ ጋር ሆኖ ከሱስ ነፃ የዚህ አካባቢ ማህበረሰብና ወጣት አብዛኛው ይታወቃል። ከትቀናሉ ከሱስ እስካሁን አልহামዱሊላህ ነፃ። ይሄ ትልቅ ሽልማት ነው። ትልቅ ሽልማት ደውዬ ነው እንዴ ሰዓት አለፈ እንኳን ካልኩት እኮ እናቴ ዝዝ ቦታ ኮንትራት ይቼ ነው መጣው ያል መጣል ይገባል ቤቱ ስልኩን ይዘው ቁጭ
ጭራሽ የባጃጅ ሾፌር ሆኖ እዚህ አካባቢ እየኖረ በዙሪያው ያሉት ብዙ ወጣቶች በሱሰኛ ሆነው እነሱን እያየ ወደዛ ያልገባ ልጅ ሊኖርሽ መቻሉ ራሱ ትልቅ ሽልማት ነው። እህቶቹ ራሱ ሲጠሩት በአሁኑ እድሜው ራሱ ባቢ ብለው ነው አባቴ ባቢ ብለው ነው። ታየኝ እኮ እንዴት ነበር? እስኪ እሱን አንቺልኝ። ስበርሳቸው የነበራችሁ ፍቅርና መተሳሰብስ ያኔ አንቺ ወደ ላይ ስትወርጂ? አብዛኛው እኔ ለጥንካሬ የሰጠ ብዬ የማስበው የልጆቼ ጸባይ ነው። አንድ ቀን ተጣልተው አያውቁም በህይወታቸው። ይሄ ወንዱ ልጅ ራሱ በጣም ያው ከስይትም አንፃር እንዳይነኩት እኔም እንዳትነኩት እንዳያለቅስ ብዬ ወጣለሁ። ሁለተኛይቱ ልጅ እንደዚህ ልብሱን አልበሳ ጫማውን አርጋ መሬት እንኳን ታስቀምጠው አውርጂው እንጂ ስላጭቃ ይነካብኛል ትላለች። በጣም ዝንጥ ብሎ ነው ያደገው፣ ዝንጥ ብሎ። ከዛ በኋላ ፍቅራችን እኔ በህይወቴ ልጆችን ሰንዝሬ የመታሁት አንድ ቀን ብቻ ነው። ሴቶች ልጅ በህይወቴ ግትር የሚባል የመታሁት ያንንም በመንደረኛ ስተት ሳንቲም 75 ሳንቲም ጠፍቶኝ ከፍራሽ ቂጥ አስቀምጬ ከዛ ሳንቲም ማን ያነሳው ስላቸው አላየንም አሉኝ። ወንዱ ህፃን ነው የትም ስለማይሄድ ወንዱ እንደማያነሳ ቃል እነሱ እንደገና እኔ ወርቅ ብር ማስቀምጠው በየሜዳው በየረከቦቱ ቂጥ በየትራሱ ቂጥ ነው ነክተው ያቁም እና ማን ያነሳው ስላቸው አላየንም አሉኝ። ከዛ አሰርኩና ገረፍኳቸው በሰው ሌብነት ሲደመሩ ሸት መጣልሽ? ገረፍኳቸው። ስገርፋቸው ምንም ሊያምኑ አልቻሉም። ከዛ ትልቂቱ እናቴ ነኝ ያነሳሁት አለች። ወይኔ ዱላው ሲበረታ ስትለኝ አንስተሽ ምን አረግሽው ስላት ብስኩት በላሁበት። ከማን ጋር ስላት ብቻዬን አለች። እንዴት ብቻሽን በላሽ ተለይተሽ? በቃ ብቻዬን በላሁበት አለችና ፈታኋትና ትንሿን በታስመታሽለ ስለዚህ አንቺ ተራሽን በያስላት እናቴ አሁንም ማስረሽ ግዴን እንጂ አልመታትም አለች። ከዛ ሳዘኑኝና ተውኳቸው። ራስ ሳይበሉ ተኙ። በእንቅልፍ ልባቸው ሲሉ እኔ ራሱ ሳለቅስ አደርኩ። እንዴ ቢሞቱብኝስ? ተመታው ያቁማ። ቢሞቱብኝስ? እነሱን ብዬ ህይወቴን ሽጬ ባዶ ቤት ተቀምጬ እንዴት መታቸዋለሁ? በስርዓት መጠየቅ ሲገባኝ ብዬ በጣም ተናደርኩ። ከዛ ጧት የመንደረኛ ልጅ አብሮ የመጣ ነበርና ከሌ አባባሉ እኮ ሳንቲም ይዞ መጥቶ ነበር ብላ እናት ይዛው መጣች። በጣም አለቀስኩ፣ በጣም ተናደርኩ። እንብርክክ ብዬ አውፉ በይኝ አልኳት። ትልቋ ስንት ዓመት ይሆናታል? ያኔ እንደዛ አስተያየት ወደ 9 ዓመት ነው። ተንበርክከሽ ይቅርታ አውፉ በይኝና በማላቀው ነገር ልትች እናቴዋ ምን በቃ በማታውቂው ነገር ሳይሆን በቃ ትክክለኛ ነገር ነው፣ ችግር የለውም እሺ። እና እኔ አሁን የሰዎችንና ሲገለምጡ አልሆነ ቦታ ሲውሉ በጣም ልጆችን እኔ አውፉ በይን እናቴ ሲሉ እኔ አውፉ በሉኝ ነው የምላቸው ሁሉ ጊዜ። ምክንያቱም ብርታት የሰጠኝ የልጆች ጸባይ ነው። በህይወት አለማቸው አሁን አገቡ። እኔ አንድ ቀን እንደ ቤተሰብ ተጣልተው ይሄን አረገችም ብለው የትዳር ጓደኛቸውም ነግረውኝ አያውቁም። በእነሱም ህይወት ደግሞ እኔ ጣልቃን አልገባም። ስህተት ካላችሁ እዛው ተራራው ሙላላ እንጂ ልጅን እንደሃርጋታል ወይም እሱን እንደውም ለወንዶች ነው ማለት በቃ በሰዓቱ ደውዬ ቡና ተፈላ ወይ ምሳ በላችሁ ወይ ምሳ እየበላችሁ ነው ወይ ድን ይጠይቃል። የልጆችሽን ህይወት አሁን ቢሆን ትደግፊያለሽ በሐሳብ እና ትልሽቱ ልጅ በተለይ እንደ እናቴ ከኔ ወደስ ነው የምታደዩት ለኛል ያውላታ እኔ ካንቺ አለየው ወደስ ነው ማድለው አታለሁና ትልቅ ብርታት ትልቅ ጉልበት የሆነ የልጆች ጸባይና አንድና አንድ የልጆች ስነ ምግባር ነው። እንደ ህፃን ልጅ እንደዚህ ተያይዘው ተመታተው ተቦጫጭቀው አያውቁም። በህይወታቸውም ተጣልተው አያውቁም ሲያርጉ እስካሁን ድረስ። አሁንም ቢሆን እምወድህ ባቢ ከመባባል በቀር እንደ እህት እንኳን እንደሱ አይጣል። ለማመን የሚከብድ ህይወት መንገድ ነው። የሚገርም ነውና አሁን አንዳንዴ በተለይ ምን ያለው መሰለሽ አሁን እንዳንቺ ጥሩ ስነ ምግባር ያለው ልጅ የሚፈጥረው ከፍተኛ የሆነ ክትትልና ቁጥጥር፣ አለፍ ሲልም ደግሞ መግረፍ፣ መምታት እንዲህ የሚመስላቸው ሰዎች አሉ። አሁን አንቺ እንደምንነግሪኝ ልጆችሽን ያውም ሴቶቹን አንድ ቀን ይገረፍሻቸው፣ ወንዱንስ መተሻታኝ አሁን የሆነ ነገር ሲያደርግ ይገለምጣለሁ ቃጣ አረጋዋለሁ ወይ የሆነ በቃ ይሄን አርግ ብዬው በህይወቱ አልሰራም የሚባል አሁንም ቢሆን አያውቅም። አልመታቸው ትልቅም ጥፋት ስለማያጠፉ ቅድሚያ ትልቂቱ ልጅ ራሱ ማንደርኪያት እና ገና 5 ደቂቃ 10 ደቂቃ ከቆየች እኔ ሳልቆጣ እናቴ ዋን እንደዚህ ሁኝ እኔ መቻልኩኝ
በቃ ይሆንሽበትን የቆየሽበትን አስረጅኝ እላታለሁ። ታስረዳኛለች። አልቆጣትም፣ አልመታትም። ይገርማል። ገስግሽ እንደዚህ ወደ ብትር እንተናል። እንደዛ ቢሆን እኮ በተቃራኒ የሚችሉ ነበር። ነገር ግን እንደዚህ ቁጭ ብለን ስናወራ አደራ እላቸዋለሁ። ቀስ ብለሽ አደራ አንደኛ እኔ የሆነ ነገር ቢሉኝ እናንተን አሳድጋለሁ ብዬ ነው። እናንተ ግን የሆነ ነገር ጎሏችሁ አባታችሁ ጎሎበት አፈር ገብቶ የከሌ ልጆች ብላችሁ አባታችሁ እንዳትስወቅሱ። የምትፈልጉት ነገር ካላችሁ ንገሩኝ። ምናልባት የሆነ ፍላጎት ኑሯችሁ ወደ ስህተት ውስጥ ልገቡ ስለምትችሉ አቅሜ በፈቀደን ያሟላላችሁ። ስለዚህ እኔ አባታችሁ በህይወት መሽቶበት አፈር ገብቶ አባታችሁ እንድነሳ አልፈልግም እላቸዋለሁ። በቃ እንደው ይሄ ነው ብዬ ለማልነግርህ ከትዳር አጋራቸው ውጭም ሌላም ጓደኛም የላቸውም። በሙሉነት ነው ከትዳር አለማቸው ጋር ራሱ የተገናኙትና የትንሿ አማት አሁን አበባዬ ነው የሚሏት ሲጠሯት። አባት ያላቸው ተንዘላዝለው ሲመጡ የኔ ልጅ ከነ ሙሉዋ ነው የመጣችው እና ማንም እንድናገርብኝ አይፈልግም ነው ማለት። ባለቤቷ ሲጠራት ራሱ የኔ ልዕልት ሚስት ነው የሚላት እና መትቻቸው አይደለም። ቁጥጥር ደግሞ ትምህርት ቤት ሲሄዱ ምናምን አልቆጣጠራቸውም። የትም ይሁኑ አልቆጣጠራቸውም። ስለማምን አልጠይቃቸውም። አጋጣሚ እንደው ከመሸባቸው መንገድ ገብቼ እቀበላቸዋለሁ። ብቻቸውን ሲመጡ ነው የማገኛቸው። ለዚህ ተከታትዬም አይደለም እነሱን ይሄንን ወንዱ ልጅ ራሱ አልከታተለው። የሆነ ስልክ እንኳን የማላውቀው ስልክ ተደወለ፣ ኧረ ሙክታር የቺክ ነው መሰልና አለዋለሁ። እና አይደለም ሴቶች ልጅ ወንዱ ልጅ አልቆጣጠርም። እመክረዋለሁ ግን ህይወቱ አደጋ ላይ እንዳይወድቅ፣ እኔ የወረድኩትን ፈተናው ጣውረድ እንዳይወድቅ። ከዛ ውጪ ምንድነው አረክ። ከዚሁ በተጨማሪ አሁን በማህበረሰባችን ውስጥ የተለመደ ግን አግባብ ያልሆናል ቃሉን ለመጥራት እንደው ጸያፍ ሊሆን ይችላል። ግን አባት ሙቶ ልጆቿን ያላባት የምታሳድግ እናት ልጅ ታሳድግና ስተቶች ሊኖሩ ይችላሉ። ምን ይባላል እንደ ስድብ እንደውም የሴት ልጅ ሚል በጣም ጸያፍ የሆነ ቃል አጠቃቀም አለ። ልጅ ፈጣሪ ፈቅዶ አሁን በአባትም በእናቱም ስር ሆኖ ቢያድግ መልካም ነው። ግን በተቃራኒው ደግሞ እንደዚህ ፈጣሪ ሳይፈቅድ ቀርቶ ባለቤታቸውን አጥተው ግን እንዳንቺ በጥንካሬ በስነ ምግባር የሚያሳድጉ እናቶች ባሉበትና በዚህ ደረጃ ስነ ምግባር ያላቸው ልጆች በሚያወጡበት ሁኔታ እንዴት ታያለሽ? እኔ አልደግፈው ማለቴ ልጅን እንደዚህ አልቧልታ ቦታ የሚያስገባው አባት ስላለ ስለሌለ አይደለም። አባት ያላቸው እኮ ብዙ ስህተት እየፈጸሙ እያየን በጣም እኔ በህይወቴም የሴት ልጅም ተብለው የማያውቁ ራሴን ማድነቅ ሳይሆን ጎረቤትም አገርም ስለምን የሴት ወንድ ናት ነው እንጂ ልጆችም እናታችን እኮ የሴት ወንድ ናት አባት ያላቸው ያልተደረገላቸው ነው የሚል ስድራቸውን ያለም ቀለጥ ብሎ ነው ያዳርኳቸው። ትንሽቱን ስድር ራሱ 18900 ብር ከስራ ያንን ኪሳራ ግን እሷ የሰማችው በ6 አመቷ ነው። ትዳር ከመሰረተች ከ6 አመት በኋላ የሆነው በወሬ ስናወራ ሰማች እንጂ ሰማች ለማንም አልነገርም። የትልቂቱ ባል ብቻ ነው ያወቀው። በቃ ለማንም እንዳታወራ ይክሰራል። 12000 ምናምን ብር የራሴ ነው 8000 ምናምን ብር ከፍለዋለች። ችግር የለም። ለዚህ የሴት ልጅ ብሎ አንደኛ ስተት ነው አይባልም። ብቻዋን ስላልፈጠረችው ሴቷ አንደኛ በሞት ብቻ ሳይሆን በመለያየትም እኮ ትዳር የሚበተንበት ሁኔታ ትክክል ባለመግባባት የሚበተንበት አለ። ስለዚህ ብቻዋን እስካልወለደችው ድረስ ብቻዋን ከፈጣሪ ቤት እስካላመጣችው ድረስ የሴት ልጅ አይባልም። ከማንኛውም ሰው ከወንድ ከሴት የተፈጠረ ስለሆነ እኔ ለማህበረሰቡ ምክር ብዬ የምሰጠው አይባልም። ትልቅ ጸያፍ ቃል ነው። የሴት ልጅ አይባልም። የሴት ልጅ የሚባለው ምንም ቢሆን እኮ ከሜዳ ራሱ አፍቅራ እንኳን ብትወልደው የሴት ልጅ አይባልም። አባት አለው ያው ይመን ያ የሱ ጉዳይ ነው እንጂ ብቻዋን በፈጠኔ የሴት ልጅ ብዬ የማስበው ራሷ ተፈጥሮ ሆኖ ራሷ የሰራችው ነገር ካልሆነ ከሁለት አጋር የተሰራ ስራ የሴት ልጅ ተብሎ አይፈረጅምና ይሄ ቃል ለወደፊቱም ቢወገዝ የሚል አስተያየት አለ። በጣም የሚገርም ሐሳብ ነው የሰጠሽኝ እህቴ። እንደው በመጨረሻ አንድ እንኳን ለማሳለፍ እኔ ስሰማው በጣም ከብዶኛልና የምታስተላልፊው መልእክት እንደው ማለት ብዙ ሴቶች በተለይ እንደ ሴት የሚገጥማቸው ፈተና አለ። ግን ፈተናው ከብዶ ሳይሆን የነሱ የመቋቋም አቅም አናሳ ሆኖ ተስፋ ሲቆርጡ የማይሆን ነገር ውስጥ ሲገቡ
ከራሳቸው አልፈው እንዳልሽው አንቺ ያኔ አሁን ይሄን መቋቋም ባች ኑሮ ራስሽን ብትጎጂ ኑሮ አንቺ ብቻ አልነበርሽም ብትጎጂ ልጆችሽ ይጎዱ ነበር። እስኪ ቆይ ብለሽ ፈተናውን መቋቋም ሳትፈልጊ ወይ ሳትቺ ወደ ሌላ ህይወት ብትገቢ ኑሮ ምናልባት በዚህ ደረጃ ዛሬ ላይ የምትረኪበት ነገር ላይኖር ይችላል ነበርና የምታስተላልፊው መልእክት ምንድነው? በተለይ ወጣት ሆኖ እንደ ጥቅል ለሴቶች እኔ መጀመሪያ ማስተላለፍ የምፈልገው ለእናቶች ነው። እናቶች አይደለም ሞት መለያየት እንዳይመጣ የበኩላቸውን ድርሻ ቢወጡ ብዬ አስባለሁ። ሞት ከፈጣሪ የመጣ ነው፣ ምንም ማድረግ አይቻልም። ከአቅም በላይ ስለሆነ ሁላችንም ወደዛኛው ሀገር ቀሪ የለምና ሞት ከመጣ የመጣውን ነገር ታግሶ ወይም ደግሞ አልহামዱሊላህ ብሎ ተቀብሎ ፈተናውን መወጣት ነው። በትዳር ዓለም እየኖሩ ግን ትዳር የሚበትኑ ሴቶች ወይም ደግሞ ባሎች ምናልባት ለጊዜው ፈተናውን ላያውቁት ይችላሉ። ነገር ግን ብዙ ፈተና ወንዶችንም ሴቶችንም ይገጥማል ብዬ አስባለሁ። ለምሳሌ አንድ ሰው ወልዶ ከተበተነ እና ልጆች የምትይዝለት ሴት ላይ ያገኝ ይችላል። ሴቷም ላታገኝ ትችላለች። መብቴ ነው እያሉ ቤት የሚበትኑ ሴቶች ችግር ካለ ቁጭ ብለው ቢፈቱ፣ ሁለተኛ የልጆቻቸውን ህይወት ቢመለከቱ ከራስ አልፎ ምክንያቱም ትዳር ውስጥ ስገባ ጸጋ አበባው ህይወትህ ኩራትህ ልጅ ነውና የራስህን ያሰለፍካቸውን ወይም ደግሞ የራስህን ጊዜ ሳይሆን የልጆቻቸውን ጊዜ ቢያስቡ። ትዳር ሲበተን ከአባት ሲለዩ ከእናት ሲለዩ ልጆች ብዙ ፈተና ይገጥማቸዋል። ስለዚህ ልጆቻቸውን ባንድ ሆነው ቢያሳድጉ ችግር አይገጥም ብዬ አይደለም፣ ይገጥማል። ችግራቸውን ግን ሶስተኛ ወገን ሳይጨምሩ ሁለታቸው ቁጭ ብለው ቢፈቱ፣ ከአቅም በላይ ሆኖ ደግሞ ከመጣ ክፉ ነገር ባይነጋገሩ፣ መጥፎ አማርኛ ባይነጋገሩ። ምክንያቱም ልጅ መካከላለና ነገ ጧት እነዚህ ልጆች በምንም ይሁን ስለሚያገናኟቸው አንደኛ ለልጆቹ ጭንቅላት ጠባሳ መጣል ነው። ሁለተኛ ከፈጣሪ ህሉሃ ካለቀ ምንም ማድረግ ስለማይችል መጥፎ ነገር ባይነጋገሩ ብዬ እመክራለሁ። በሁለተኛ ደረጃ አይበለውና ሞት ከመጣ እንግዲህ ማሸነፍ ካቃታቸው ብቻዬን አልኖርም ብለው ካሉ መቼም ኑሩ ተብሎም ምክር አይሰጥም። ግን የትዳር ዓለማቸውንም የልብ ትርታ የልጆቻቸውንም የልብ ትርታ ጎን ለጎን አድርገው ህይወታቸውን ቢመሩ እንደኔ ራሴ አስተሳሰብ አያንቅፍ እንጂ ካነቀፈ ትዳር አያስፈልግም። ምንም አያስፈልግም። ልጅነትን ቢኖርህም ታግሰህ ማሳለፍ ነው እንጂ አያስፈልግም። ካልሆነ ግን ደግሞ ያንን ነገር መሸከምና ማሳለፍ ካልቻሉ ጎን ለጎን ቢመሩ። ሁለተኛ ስራ ባይመርጡ። ለምሳሌ አሁን እኔ በሰዓቱ እንደዛ ሁኜ ልቅቅ ብዬ ኑር ያለው ይሄ ቀን ስራ አልሰራም፣ ስፌት አልሰፋም። እንደዛው ነው ያደገች ልጅ ቀን እኮ ነው 7 ሴት ጸጉር ሰራለሁ፣ ልብስ አጥባለሁ፣ አረማለሁ። ግን ቀን እንደዛ ሸቃይ ሆነ አይተኸኝ በትርፍ ሰዓቴ ግን ከማንም በላይ ፏ ብዬ ነው የምወጣው። ከነ ልጆች መውጣት የሚገባኝ ቦታ ካለ ዝንጥ ብዬ ነው የምወጣው። ስለዚህ ስራን ባይመርጡ ያገኙትን ስራ ሰርተው ራሳቸውን ቢመክሩ። ሁለተኛ ወጣት ልጆቻቸው ላይ ክትትል ባያበዙ። አንደኛ ክትትል ካበዙባቸው ልጆች እልህ ነው የሚይዛቸው። ምክንያቱም የኛን አስተሳሰብ የኛን ጭንቅላት አልያዙም ልጆቹ። የራሳቸው ጭንቅላት ነው የያዙት። አደጋዎቹን ከፊት ጥቅሞቹን ከኋላ። ይሄን አደጋ ካለፍከው ይሄ ጥቅም ታገኘዋለህ፣ ይሄን መከራ ካለፍከው ነገ ይሄንን ታገኛለህ እያሉ ልጆቻቸውን ቢመክሯቸው እንጂ አየሁሽ ብለው ልጆቻቸውን ክትትል ባያበዙ። ሁለተኛ ጓደኛቸው እናትና አባት እንዲሆኑ የራሳቸውን ጥረት ማቅረብ፣ በቃ ፍቅር መስጠት ለልጅ። የውጭ ጓደኛ ከያዙ አመላቸው ስለማይታወቅ ስራቸው ስለማይታወቅ፣ ስለዚህ ልጆቻቸውን ሌላ ጓደኛ እንዳይይዙ የራሳቸውን ጥረት ያደርጉ። እናትና አባት ወይም ደግሞ የመጀመሪያ ልጇ ምርጥ ስነ ምግባር ካላት የመጀመሪያ ሴትም ሆነች ወንድ የእሱን ስነ ምግባር እንዲከተሉ ማድረግ፣ እነሱን ደግሞ ሰዓት ሰጥቶ
የቤተሰብ ውይይት ማድረግ እንዲመክሯቸው ትልልቆቹ እንዲመክሯቸው ማድረግ ትንንሾቹን ደግሞ ተቀብለው የትልልቆቻቸውን ተግባር እንዲተገብሩ ቢያደርጉ የሚል መልእክት ነው የማስተላለፍ። ስለዚህ የቀረውን እንደው ማለት ህይወትሽ በጣም ሰፊ ነውና የተወሰነውን ደግሞ ሌላውን ክፍል ለማሳየት እየሰራች ትንሽ ደቂቃ መውሰድ እንችላለን? ከቀበሌ አመራርነትሽም ላይ የተወሰነ ነገር። እሺ የብዙ ሰው ሊመራ ዞሮ ለልጅ ምሳሌ ስራ በቃ እሱ ነው። አዎ ሌላ ስራ እየሰራች ነው፣ እሱን እየሰራች። እሺ አሁን እንግዲህ ያው ውጭ ላይ በስፌቱ ስራ ነበር ቆይታ ያደረግነው። እንግዲህ ጎረምሳው ደግሞ ሰራ አድርጎ ወደ ቤት የምሳ መምጫው ደርሷልና ቤት ቆይታ እያደረግን ነው። እንግዲህ ከዚህ ባሻገር እንደ አንድ እናት የወንዱንም የሴቱንም ስራ እየሰራሽ ሙሉ ኃላፊነት ወስደሽ ልጆችን ከማሳደግ ባለፈ የቀበሌ ተሳትፎች ደግሞ ጠንካራ እንደሆነ መረጃ አግኝቻለሁና አሁን በቀበሌ ደረጃ የአመራርነት ቦታ ወይ ኃላፊነት አለሽ? ከሱ እንጀምር እስኪ። አዎ አለኝ፣ ግን እኔ ያው ማመልከቻ አስገብቻለሁ። ልቀቁኝ። በቃይ ነው የግል ስራዬ ጋር አልተመጣጠንልኝም። እዚህ መስሪያ ቤት ስራሽ ጋር? አዎ የበፊቱ የቤት ስራ ያው የግል ስራ ስለሆነ አዎ አመቻችቼ ለምሳሌ የቤቴን ስራ ለሊት ከሰራሁኝ ቀን ስብሰባም ካለ ልማትም ወጣ ነበር። አሁን ግን ቀበሌው በሚፈልግብኝ ሰዓት የግል ስራዬ ደግሞ ይፈልገኛል። ስለዚህ ሁሉም እንዳይጋጭብኝ ይሄን ያክል ደክም ያለው ከ2004 ጀምሬ እስከ 2015 ድረስ አገልግያለሁ። ከ2004 እስከ 2011 ለ11 ዓመት በምን ኃላፊነት? 2009 ላይ ያመመኝ እስከ 2012 ሰውም አልተኩ ዝም ብሎ በስሜ በስልክም እየደገፍኳቸው ቆየ። ምንድን ነበር ኃላፊነትሽ? ሴቶችና ህፃናት። የሴቶችና ህፃናት ጉዳይ። ከዛ በኋላ መልሼ የገባሁኝ ኦፕሬሽን ሆኜ እንደዳንኩኝ ህዝብ ውሪ ብሎ በቃ ከሷ በቀር የሚመራን የለም ብሎ ሴቶች ሲንጫጩ መልሼ ገባሁ። አሁንም ሴቶች ሲጠይቁ እሷ ከወረደች በቃ ማንንም አንተካም ነው የሚሉት እና እኔ ግን አልሆነልኝም ከሚል አንጻር ያው እነሱም አልተኩም፣ እኔም ወጣ ገባ እያልኩ። እንዴት ነበር ግን መታቻችሁ? እዚህ ልጆች ብቻሽን ነው የምታሳድጊው? ከጎንሽ ሰው የለም? በጎን ደግሞ ህዝብን የመምራት ኃላፊነት አውቃለሁ። አሁን የሴቶች ጉዳይ ሲባል በቀበሌ ከወረዳ የበለጠ ኃላፊነት አለ። ለምን የግብርና ፓኬጅ ይምጣ፣ የጤና ሌሎች በርካታ ቀበሌው ላይ የሚተገበሩ ተልእኮች ሲመጡ እናቶችን የማሳመን የማስተባበር የመደገፍ ኃላፊነት አለብሽ ከእያንዳንዱ የሴክተር ቀበሌ ላይ ካለ የመንግስት ሰራተኛ ጋር ሆኖ ማለት ነውና እንዴት አጣጣምሽው እሱን ከስራው አንፃር? ያው በፊት ምልህ የግሌ ስለሆነ ለሊት እንቅልፍ አጥቼ ነው በቃ በአጠቃላይ እንጂ ተኝቼ አይደለም ወይም ደልቶኝ አይደለም። በሰዓቱ ለሊት የቤቴን ሰርቼ ልማትም ሆነ ስብሰባ እወጣለሁ። ተኝቼ ሳይሆን ያው እንቅልፌን አጥቼ ነው። በዋናነት ምክንያቱ ምንድነው? አሁን በዚህ ልክ ተቀባይነት የኖረሽ ሴቶቹም አሁን እንደው ከአቅሜ በላይ ነው እያልሽ እንኳን እሷው ትሁን የሚሉበት ምክንያት ምንድነው? ይሄንን እነሱ ቢናገሩት የበለጠ ጥሩ ነበር፣ ግን የምታገኘው አስተያየት ምን ይመስላል? ከነሱ የሚሰጡት ለተለያየ ቃለ መጠይቅ ሲደረግላቸው አንደኛ እኔ የመቀበል አቅሜ ፈጣን ነው ብዬ አስባለሁ። እንደራሴ ከላይ የሚመጣውን ጉዳይ ተገብራለሁ። ሁለተኛ ለራሴን አላስቀድምም። ተቆርቋሪ ሴቶችን ለይቼ ይዛለሁ። ተጎጂ ተጋላጭ የሆኑትን ህፃናት ለይቼ በነገራችን ላይ 3 ሴክተር ነው እኛ የምንማረው፣ ሴቶች፣ ህፃናት፣ አቅመ ደካማ። ስለዚህ ማህበራዊ ጉዳይ ላይ የሚሰሩ ስራዎችን በሙሉ ጠቅለሽ ነው የምትሰሪው ማለት ነው። ሁለተኛ ውመን ሳፖርት የሚባል የግል ድርጅት ነበርና በቁጠባ አደራጅ የእነሱን ተሞክሮ እስከ አዲስ አበባም ባህር ዳርም ወስዶ አሰለጥነን ያንን ተሞክሮ ይዤ መጥቼ ግን ቀሌት ብዬ ያ ቁጠባ እንዳያቋርጥ በተለይ የተበደሉ ሴቶች ፍትህ እንዲያገኙ ማንንም አልፈራም። የነገራችን ላይ የምፈራው ፈጣሪን ብቻ ነው። ምክንያቱም ፈጣሪ ካለው መሞቻ በምንም ሊሆን ይችላል። ልክ ነው። አንተ ስለፈራህ አይቀርም ሞት፣ አንተስ ደግሞ ስለፈለግከው አይመጣም። ለምን እኔ ያጎቴ ልጅ ለምን ወንድሜ አይሆንም? ሀቁን ይዤ ስለምሰራ ብቻ ነው ትክክለኛ የፈለጉብኝ አንደኛው ምክንያት ብዬ የምለው አንደኛ ራሴን አላስቀድምም፣ ሁለተኛ ሀቅን ስለምሰራ ነው። ምንም ይሁን ምንም ማንንም አልፈራም። ፍትህ ተጓድሎባት መመጣናት ካለች ተበድላ ምትመጣ ካለኝ እስከ ወረዳ ድረስ ማድረግ የሚገባኝን ነገር አደርግላቸዋለሁ።
መከተልም ካስፈልገኝ እስከ ወረዳ ድረስ ከተላቸዋለሁ የሚመለከታቸው አካል ጋር አገናኝቻቸው የራሳቸውን እርምጃ እንዲራመዱና ብዙ በመሬት ዙሪያ በመልካም አስተዳደር ዙሪያ በነገራችን ላይ ከዳር አጋራቸው ላይ ራሱ ከተጣሉ ፍርድ ቤት ሳይደርሱ ነው የራሴን ጥረት አደርጋለሁ። ፍርድ ቤት ማደርሳችሁ ከቆረጣችሁ ነው እላቸዋለሁ። የመጀመሪያው ነገር ለማስማማት በአገር ሽማግሌ በሚወዱት ጓደኞች እሷ ማን ነው የምትቀርበው ማን ነው የምትወደው የመጀመሪያ ኢንፎርሜሽን አጠናለሁ። እሱ እንደገና ማን ነው የሚቀርበው ማን ያሸንፈዋል ማንን ይሰማል የሚለውን ካጠናሁ በኋላ ራሴ ሶስተኛ ገብቼ እንድስማማ አደርጋለሁ። ከዚህ በላይ ግን እየበደላት ዳር የወጣ ጫፍ የወጣ ነገር ካልሆነ አልፈራም። አንደኛ ተቀባይነት ያለኝ በዛ ምክንያት ነው ብዬ አስባለሁ። ሁለተኛ አመክራቸዋለሁ። ምንም ይሁን ምንም እህሎሃን ቢያልቅ የተበዳደላችሁትን ነገር እንዳታወሩላቸዋለሁ። ሴቶች በቃ ለሽማግሌ ይፈታልኛል ብለሽ ለህግ አካል እንዳታስረዱ። በቃ ከበቃኝ በቃኝ በቃ መምረስ ስላልቻልኩ አቅሜ ስላልቻለ ነው ብላችሁ በሉ እንጂ እንዳርጎኝ እንደብሎ ይብላችኋት ነገ ጧት ልትገናኙ ትችላላችሁ። አይታወቅም። መጨረሻ ላይ ወንዶቹ ማመስግነው ታንክብሎ የሚገናኙበት ብዙ ችግር ፈትቻለሁ። በቀበሌ ደረጃ ወደ ወረዳ ሳይደርስ ማለት ያለፍሽበት ህይወት መንገድ አለ። በትዳር ውስጥ አይደለሽም፣ ግን የሴት መበደል የሚለው ነገር ልክ ነው። መብቷን ማንም ሊነፍጋት አይገባም፣ ጫናም ሊደረግባት አይገባም። ከዛ በፊት ግን መታረቅ፣ ይቅር መባባል፣ መተራረም ካለ ለሱ ቅድሚያ መስጠትና እዛ ላይ መስራትሽ ራሱ የትልቅ ነገር ነው። በጣም የሚገርም ነገር። አንድ ጊዜ ምን ገጠመኝ መሰለህ? ስራ ቦታ ሆኜ ተደወለልኝ። እንደዚህ በጣም የራባት ልጅ ይዛ ተቸግራ የመጣች አለችና ነይና ወረዳ መጠለያ ያለው ወረዳው መጠለያ አስገቢያታልና የቀበሌው ጸጥታ የቀበሌው ዋና አስተዳዳሪ ግብርናዎች ነው ጠሪ። መጣሁ፣ አገኘኋት። ልጅቷን ጠየቅኳት። ምንድነው ችግር ስላት ይርበኛል፣ ቤት ምንም አስቤዛ የለም፣ ትቶኝ እሱ ስራ ቦታ ሲሄድ ምንም ነገር የሰጠኝ የለም እና ዘመዶቹ እንዳርገውኝ እሱ እንዳርገውኝ በቃ ሻልኳት። ይበቃል፣ አሁን ከራበሽ እኔ መፍትሄ ካደረስኩሽ መጠለያ ካደረስኩሽ አንደኛ ልጁ ጋር ማትገናኝ ዘመድስ ምን ይላል? በህይወት እያለ ልጁ ፌር አይደለም የሱ ልጅ እኔ መጠለያ ወስጄ አላስገባም። ምናልባት መጠለያ ወስጄ የማስገባው ጎዳና ላይ የወደቀ ህፃን ካልሆነ በቀር አባት ያለው ልጅ ነገ እኔ ዛሬ መሳፈሪያሽን ቀበሌ ሲሉኝ ወስጄ መጠለያ ባስገባሽ ነገ ሲዩን ፊት እንዴት አይዋለሁ? ስለዚህ ለአንድና ለመጨረሻ ጊዜ ነው ይለሞክር አልኳት። ኧረ ዘመድ ያሸንፋል በድሎኛል አለቀሰችም በዋልተው። ከዛ ብር አዋጣን አመራሮቹ ወደ 800 ብር አወጣንላት። እዛው አካባቢ ያለ አመራሮች አወጣንላት። አሁን በዚህ መኮረኒ ሩዝ ምናምን ገዝተሽ ሂጂ፣ ከሰዓት ደግሞ እኔ መንደሩን ዙሬ ዱቄት ለምንልሻለሁ፣ ሽሮ በርበሬ ለምንልሻለሁ። እዛ ሳይደርስ ግን ለአንተ ልጅ ሽሮና በርበሬ ዱቄት ለምን ነው ብዬ እደውልለታለሁ። ሲከነክነው አይ ለምን ይላካለኝ ለምንልሻለሁ። ከዛ በኋላ ለ3 ቀን ለ2 ቀን ጠብቀኝ አልኩና ያን 800 ብር አስያዝኩና ቤቷ አላስኳት። ከዛ ጓደኛው ማን እንደሆነ አውቃለሁ ልጅ እሱን ደወልኩና ጠራሁት። እዚሁ ቤቴ ነው የመጣው። ከስራ መጥቼ መጣ። እንደዚህ ተባልኩና መጠለያ ላደርሳን ነበር። ስለዚህ እንዴት ይሻላል? እንዴት የሱ ልጅ መጠለያ ያስገባለሁ ብዬ እንደዛ አዋጣንላት ቤቷን ጥቻታለሁ። ስለዚህ ከሰዓት ደግሞ ሽሮና በርበሬ አመራሩ ጋር ሆነን የጎጥ አመራሮች ጋር ሆነን ለምንላት ነው እና ጠይቀው አልኩት አለኝ። ደወለና ጠይቀው። ከዛ በኋላ ተገናኝ ብሎ ደወለና ጠይቀው ተገናኙ። በጣም ነው ደስ ያለው። እንደው ከድጃ ለኔ ልጅ ተቆርቁራ ይናል በጣም አለም ይዞት መጣ። ምንድነው ችግሩ? እሱም ደግሞ የራሱን የሆነ ችግር ነገረኝ። አሁን አንተ ሰው ያዝና ጥፋቴ ነው ብለህ በቃ ባታጠፋም ጥፋቴ ነው ብለህ እመንና ከሚስት ጋር ተነጋገር አልኩት። ከዛ በኋላ ሚስቱ ጋር አሁን ሁለተኛ ልጅ ድግስ ነው። ልጁን መጠለያ ሳይገባ ከሚስቱም ጋር ሳይለያይ
በጣም እና ያን ሄዶ ገብቶ ቢሆን ስንት ጣጣ ይመጣል። አዎ ዞሮ ዞሮ ጥረት ማረገው እኔ አብዛኛውን ሳይበተን ነው። ከተበተነ ደግሞ ልጆች ሴቶች የማይጎዱበትን መንገድ ፈልጌ አስተካክላለሁ። በነገራችን ላይ አሁን በሴቶቹ የሚሉ ካሁን በኋላ ፍትህ ይሰጠናል ብለን አንድ ልም ከልጃ ከለቀቀች ነው። እኔ ግን አሁን የምላቸው ዳርን ሁኔ ይደግፋቸዋል። እሱ ጥሩ ነው። አንቺንም ታቅም በላይ ከሚሆንብሽ ነገሩ አዎ አንደኛ ምንድን መሰለህ እኔ አሁን ጧት ቁርስ ሳልበላ 11 ሰዓት 11 ተኩል ተንስቼ ሄዳለሁ። ብሰራው ራሱ ተቻኩዬ የቀዳሁትን ሻይ ሳልጠጣ ሄዳለሁ። አንሳው ብዬ ልጅም ማለት ሰርቪስ ካመለጠሽ ሌላ ጣጣ ነው፣ ሌላ ኪሳራ ስለሚመጣ ከዛ መጥቼ ስብሰባ ገብቼ እስከ 6 ሰዓት ስቆይ አንደኛ ለራሴም ህይወት ያደጋለ። ትክክል። ስለዚህ ወረዳዎችን በቀደም መጥተው ሲጠይቁኝ በቃ እናንተ ባትፈልጉ ልጆቼ ይፈልጉ ይሄ ችግር አለብኝ ስላቸው ከምርጫ በኋላ ኢንሻአላህ እናስወርድሻለን እስከ ድረስ ግን ዳር ሆነሽ ደግፊና አሉኝ። ያው ዳር ሆነ እየደገፍኳቸው በጣም ደስ ይላል። ከዚህ ኃላፊነት እንደ ቀን ስራ ሰርቶ ላይ ወጥቶ ከማድረግ ባሻገር እንደው የግብርና ስራ በተወሰነ መልኩ ራስሽን የምትደግፊበት እድል ነበረሽ? እርሻ እንደው ትንሽ ነገር እርሻ አለሽ? ያው ብዙም እንደዚህ የሚመረትለት እርሻ ባይሆንም አለኝ። ማለት የአመት ቀለብን ባይዘጋ አንደኛ ቦታ ነው ብዙም እዚህ አካባቢ ያን ያህል እርሻ መሬት የለም። እርሻ መሬት የለም። ነገር ግን ቦታን እየሸጡ ሲበሉን ያልሸጡ ከተማ ተጠግቷል በሚል ሰው ሲቸበችብ አንድ ጊዜ ምን ገጠመኝ መሰለህ? የሆነ ዝህቃ ጠፋና ወጣት ልጆቻችሁን ይዛችሁ ተባለና በቂሬ በድር ማለት ነው። እሺ ከዛ ና እንሂድ አልኩና ይዤው ሄድኩ። ከዛ ድር መሪው እባካችሁ ያው አወቅኩ ብሎ ነው በነገራችን ላይ ስህተት መፈጸም እሱ ላይ አላወቅም። እባካችሁ ሴቶች መሬት ካላችሁ መሬታችሁን ሽጣችሁ የሚፈልጉትን አርኩላችሁ ብሎ ተናገረ። ለካስ የኔ ልጃችን ጭንቅላት ውስጥ ይዟል። ከዛ ይፈራኛል በነገራችን ላይ ፈጣሪ ያክብረውና ያከብረኛል ይፈራኛል። መጣና አድረን ውለን እናቴ አለኝ። አቤት አልኩት። እቺ ነው የምታያትን ፊት ለፊት መሬት እናቴ ያለኝ አቤት እዚሁ ቀይ ያለውን ከአጥር ውጭ ያለውን እዛ ቤቷ ድረስ ይሄን እናቴ ያለኝ አቤት እቺን የበቀለውን መሬት ሽጠሽ ባጃጅ ግዢልኝ። አውዚ ቢላሂ ምሽጣን ልጅ ማርኩት ሙክታር አንድ ደርሰ መሬት ሽጨልከኝ አልኩት። ስለው አሰብኩና እኔ በድህነት አሸንፎኝ መሬት መሸጥ ቀርቶ ልጆችን አረብ ሀገር አላኩ። አንተ ደርሰህ ደግሞ መሬት ሽጭ ካልከኝ የእህቶችህ ውሳኔ ነውና እህቶችህ ወስኑበት ይንጡ እና እነሱ የሚሉትን ሰምተናል። ትዳር ከያዙ ማለት ነው እነሱ። ምክንያቱም እነሱ መብት አላቸው። ልክ ነው። የአባታቸው ንብረት እስከሆነ ለእሱ አዝነው ካልተወቀር መብት አላቸው። ሴት ልጅ ወንድ ልጅ የሚል የለም በአሁኑ ሰዓት። ልክ ነው። ከዛ በኋላ ይምጡና እህቶች ይወስኑ አልኩት። እሺ አልኩት። ትንሽቱ በጣም ከህይወት በላይ የፈለገ ጥፋት የሚሆን እሺ ነው የምትለው። እሱን ከመወደድ ትልቂቱ ደግሞ ትንሽ ጋብ ታደርግ። ትልቂቱ ጋር ተደወለ። እሺ ሀያት አልኳት። ሀያት ትባላለች። ሀያት ሙክታር መሬት ሽጣችሁ ባጃጅ ላኢላሃ ኢለላህ አለች። እሷ ስጪው ስልኩን አለች። ሙክታር እናቴን አፍ አውጥተህ መሬት ሽጫልካት አለችው። እሷም ከግል ጥቅሟ ሳይሆን ካንቺ ክብር እና አንቺ ደግሞ ያን እና መሬት የሚሸጥ ሰው እንደማልወድ ያውቃሉ። ዝም ሆነ ከዛ ሙክታር እናቴ መሬት ሸጡ ሲሏት በጣም ትናደር ነበርና አንተ ደፍረህ መሬት ሽጫልካት አለችው። ዝም አላት። አይደለም መሬት አለችው። የቤት ባላይ ባህር ዛፍ አለ አይደል ይታይሃል አለችው። እናቴ ናት የተከለችው። አንተ ባዶ መሬት አባታችን ተሰጥቶ የሞተው መሬት አለ ደንጉረህ አፍልተህ ተክለህ ሽጭ። አንድ ማገር አትሸጥም ራስ አልመተህ አይደለም መሬት ልትሸጥ ባህር ዛፍ አንድ ማገር አትሸጥ ስትለው ዝም አለ። ሁለተኛይቱ ልጅ ጋር ተደወለ። እናቴ መሬት ሽጭና ማን መሬቱን ሽጠሽ ባጃጅ ግዢልኝ ብላ ተቆጣች። ባቢ ላንተ አልሆነ ሸበላው ይሸጣል አለችው። ይሸጣል ይገዛልሃል አለችው። እሺ 50 50 ሆነ። በያቻ መጣም አንቺ
እንድመጭ አልኳት። ባሏ ጋር ፍቃድ ይዛ መጣች። ትንሿ ቅርብም ስለሆነች እዚሁ መጣች። ባሏ ቤተሰብ ጋር እንዲሄድ ቁጫንና ካርድ ሞልተን ሞባይሉን አስተሳሰርንና ያችም አዳምጭ ብለን የቤተሰብ ውይይት ከዛ መሬት ሽጪ ኢክራም መሬት ሽጪ ብላለች። ሁለታቸው አንድ ሆነናል። እኔና አንቺ ደግሞ አንድ ሆነናል። ስለዚህ ቆርቆሮ ሳይቀር እንከፈላለን አልኳት። እኔና አንቺ ድራሻችን ይዘን የራሳችን እነሱ ደግሞ ድራሻቸውን ይዘው የራሳቸው 2 ለ2 ስላት አይ አለች እሷ። እኔ መሬትም እሱ አባታችን ሙቱ አልተበተነውን እሱ ደርሶ ከበተነን መሬትም አልፈልግም አንቺና አንቺን ብቻ መጥቼ ወስዳለሁ አለች። ሲፈልጉ ይሽጡት ሲፈልጉ ይኖሩበት። እኔ እኮ በኮብ ላይ ሄዳለሁ መከላከያ ገባለሁ እያለ እያስፈራራኝ ነው አለች ትንሿ። ለከዛ ያስፈራራኝ እኔ እንዲህ አልኩት አስፈራርቶኝ ነው እሱ ከሚሄድብኝ እሱ ከሚሄድ ብዬ ነው። እኔ አይሸጥ አለልም ፈንታውን ይሽጥ ግን መሬት ከሸጠኔ በተአምር እዚህ ቤት አልቀመጥም አልኳት። በቃ የራሴን ትዳር እኖራለሁ ከተማ ስራዬን ይዤ ቤትን ተከራይቼ ትዳሬን ይዤ እኖራለሁ። እሱም ይኖር ሲፈልግ አግብቶ አቅሙ ከደረሰ አግብቶ ካልደረሰ ደግሞ ሽጦ ባጃጁን እየሰራን በሻውን በሚር እንዳይየበላ ቤቱን ያዝ። አይ እንደዛም አይሆንም ድራሹን ይሽጥ ይግዛ አንቺን ወስዳለሁ አለ ደግሞ ትንሿ። አረ እነቴንማ ከወሰደችብኝ አልፈልግም ማለት አፈልግም አልኩት። እንግዲያስ እኔ መሬት ከሸጥኩ ቤትህን ነው የምሰራልህ አልኩት። አንድና አንድ እዚህ የምታየው ባህር ዛፍ መብራት ኃይል ገምቶት ወደ 200 ምናምን ሺህ ብር አልተሰጠንም። እሺ እኔ የምጠብቀው የመብራቱን ብር ነው። የመብራቱ ብር ከመጣ ባህር ዛፍ አለን እዚህ ላይ ቆርቆሮ ላይ 20 ቆርቆሮ ጨምሬ ቤት እንዲሰራልህ። ምክንያቱም እኔ አፈር ስጠርግ ኑሬ አንተ ሚስት አፈር እንድጠርግ አልፈልግም፣ ወይም ደግሞ አጠርግልህም ትታት ሄዳለች። ስለዚህ አስገርፌልህ ውሃ ልካሰች ቀለምን አስቀብዬ ቤትህን ማስረከብ ነው የምፈልገው። የባህር ዛፉ ግምት ካልመጣ ደግሞ ትንሽ ቆርጠን እንሸጥና እሰራልሃለሁ ቤት፣ ባጃጅ ግን አልገዛም አልኩት። ምክንያቱም ነገ ብትሰበር ማስቀየርበት እቃ የለኝም። የሆነ ህገወጥ ነገር ቢያጋጥማት አስወጣበት ገንዘብ ስለሌለኝ ባጃጅ ገዝቼ አልሰጥም። ቋሚ ሀብት ቤት ሰራው። ምክንያቱም ሸቅለህ ቆሎ በልተህ ስንጥ ያለ ቤት ከተሰራልህ በድህነታቸው ሚስት ጋር ቤትህን ትኖራለህ። እኔ እኖርበታለሁ ብዬ አይደለም፣ ወይም ደግሞ ሴቶች ልጅ መጥተው ይገቡበታል ብዬ አይደለም። አላማዬ እኔ አንድና አንድ ሴቶች ልጅ ለትዳር አብቅቻለሁ። አንተ ደግሞ ምን ይጠብቅሃል የሚለውን መንጃ ፈቃድህን አወጣልሃለሁ፣ የሰው ባጃጅ ትነዳለህ። ከዛ ሁለተኛ ሶስተኛ እያልን ደግሞ ቀጣዩን መፍትሄ እንፈልጋለን አልኩት። እሻለ ሁለተኛ መሬት ይሸጥ ብለህ አይ እሻለ ተስማማን ቀረ። መሬት ይቺ መሬት ግን ያሽጠኝ ነበር በሰዓቱ። ከዛ በኋላ መንጃ ፈቃድ 12000 ምናምን ብር ከፍዬ አወጣሁለት። ቋሚ ባጃጅ ያዘ። የሰው የህገ ወጥ የሰው ዝውውር ይሰራል በነገራችን እዚህ አካባቢ ያው በጣም ከፍተኛ ነው። ከዛ ነፃ እንዲሆን መክሬ አንድም ነገር እንዳይሰራ ከሱስ ነፃ እንዲሆን ከርን እስካሁን አልহামዱሊላህ። ብዙ ጊዜ አንድ ጊዜ ባጃጅ ጋር ተጋይቷል፣ አንድ ጊዜ ሚኒባስ ጋር ተጋይቷል። ብዙ ፈተና አልፎብኛል። ያኛው ያው ከሱ አቅም በላይ ነው ማሽከርከሩ ምንም ማለት ነው። ከዛ በኋላ አሁን እዛ መስሪያ ቤት እኔ 2000 ብር ቆፎ ይጥል ነበር። ሙክታር አልኩት እንዴ ባጃጅ ተራውለህ እስከመቼ? ስለዚህ የሲኖ መንጃ ፍቃድ ማውጣት አለብህ እና እኔ 2000 ብር ቆብ ገብቻለሁ። አንተ ደግሞ በወር 2000 ብር ብትጨምርልን 4000 ብር በወር ሆነል። ስለዚህ የሁለታችን 40000 ብር ይደርሰናል አልኩት። ያው ቆባችንን ገብተን ና ሰላም ነው ቆይታና ሁለተኛ መንጃ ፈቃድ እንዲወጣ ጥረት እያደረኩ በጣም ደስ ይላል። ምሳው ሳይሰራ ደረስ ካባዳ ያለ አቆ ይባላል። ሌላ በጣም የሚገርም ሁኔታ ነው። እንግዲህ እንዳልሽው እዚህ ደረጃ መድረሱ የሁሉ ማለፉ ለዚህ ስኬት መብቃትሽ በጣም ደስ የሚል ነገር ነው። ከዛ ውጭ ደግሞ እንዳልሽው አንዳንዴ ያው ለህዝብ ማገልገል ጥሩ ነው፣ ትልቅ እርካታ ይሰጣል። የብዙ እናቶችንም ባማበስሽ የሚሰጥሽ ደስታ እንዳለው ነው። ግን ያንቺን ህይወት ደግሞ የሚሻማ ፈተና ላይ የሚጥል ከሆነ ያው እንዳልሽው የግዲያኛውን ኃላፊነት ለሌላ ሰው ሰጥተው አንቺ በትደግፊና ከጎን ሆነሽ ብታግጃቸው ደግሞ ከውጭ ሆነ ያግዛቸው የተሻለ ነው። ቃልና ቃሌ ነው። ምክንያቱም ብዙ የተበደሉ ሴቶች ብዙ የችግራቸው ሴቶች ስለሚኖሩ በጣም ናገ ወደ ቤት እናት ካምሽ ገባ ወደ ቤት። እሺ ጀማል እባላለሁ እኔ። ሰላም ነው አለን ወንድሜ። በጣም አመሰግናለሁ። አባትሽ አሉ ግን በህይወት?
አለ አሉ። እናቴ ብቻ ናት የሞተችው እንጂ አባቴ እናቴ 3 አመቷ አባቴ አሁንም አልፎ አልፎ የምትገናኙበት አጋጣሚ ይኖራል መቼም። አዎ ያው ከተማ ሲመጣ እና አጋጣሚ የሆነ ነገር ሲሆን የምሄድ ያለው እሱ። አዎ ያው በሞት በሰርግ ቤተሰብ ጋር መጠየቅ ስለሚኖር በጣም ደስ ይላል። ወጣት ነው ከዚህ ይላል። ለነበረን ቆይታ በጣም አመሰግናለሁ። ያው ይገባሻል ትርጉሙ መቼም ሰዎች ከዚህ ህይወት ብዙ ነገር እንደሚማሩበት እኔም በዚህ ደረጃ አልጠበቅኩም። ትንሽ ፈተና ሲገጥማቸው የሚያማርሩ ራሳቸውንም ሌላውንም ሰው ችግር ውስጥ የሚከቱ ብዙ እህቶች ይኖራሉና ብዙ እንደሚማሩበት ተስፋ አድርጋለሁ። ለነበረን ቆይታ በጣም አመሰግናለሁ። አላህ ይስጥልኝ። ወንድሜ በዛሬው ምሳ መዘግየት ተጠያቂው እኔ ነኝ። ችግር የለም እሱ እንደዛ አይነት ጸባይ የለበትም። አይ ሰምቻለሁ ስለ ስነ ምግባሩ። ስራ አሪፍ ነው። አይ ገና ልጅም ነው እንጂ ደግሞ ገና ልጅም ነው። ልጅ ነው እኮ ገና 20 አመት እኮ 20 አመት ገና 20 አመት 20 አመት ራሱ አይመስልም በአካል